እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። እንዴት አደርክ? አልሐምዱሊላህ በጣም ሰላም ነኝ። አለ አዎ። ወደ ስራ እየሄድክ ነው? እዛው ስራ አካባቢ ነው ያለው። እዛው ስራ አካባቢ ነው ያለው። ኦኬ። እኔ ደግሞ ዛሬ ረፍት ነው። 2 ቀን ረፍት ነው፣ ትላንትና ዛሬ። ደስ ይላል። ማሻአላህ ረፍት ከሆነ እንደውም ስራ ላይ መስሎሽ ነበር። አይ ስራ ቦታ እኮ ላይቭ አይፈቀድም ነው እንዴ? አይቻልም። አሪፍ ነው፣ ጥሩ ነው እንደዛ ከሆነ። እሺ ምን አዲስ ነገር አለ? ምንም ተመስገን፣ ሁሉ ሰላም። እውነት ኦርቶዶክስ ነሽ እንዴ? አዎ። ደስ ይላል፣ ጥሩ ነው። አመሰግናለሁ። ዛሬም መስበከት ትችላለህ። መፍት ነው ግን ተቀደም ግን በጣም ብዙ ሰው ሰደበኝ። ለምን እንደሆነ ባላውቅም በጣም ብዙ ሰው ሰደበኝ። ለምን ታዳምጫለሽ ነው? ኖ አሰደብሽን በስተመጨረሻ ለምን እንደናንተ የሆነ ነገር አለ። ምን ብዬ ለምን ካላወቅሽ ለምን ገባሽ? አንድ ሁለተኛ ደግሞ ለምን የሚያውቅ ሰው አብሮሽ አልሆነም? ክርክር ነው የፈለጉት መሰለኝ። አይ ቲንክ ለምን ሰው አብሮሽ አልሆነም? እነዛ መረብሹ ናቸው እኮ የሚሳደቡት ናቸው። እኔ ስድብ አልፈልግም። ባይ ዘ ዌይ የዛን ቀን የወጣሁት ንግግሩ ሲቀየር ነው። እሺ ይቅርታ። ኦኬ የትኛው የኔ ነው? ኖ ቤቱ የሆነ ሰዓት የሆነ ሰው ገብቷል ነበር። አንቺ ጋር ሰው ገብቶ ነበር እንዴ? ታዲያ ለዛ እኮ ነው የዘጋሁት ነው። በውስጥ እንደውም ሶሪ አላልኩም። ኦኬ ይሆናል። አዎ ትዝ አለኝ አሁን ገና። ልክ ነሽ። አዎ ለዛ ነው ሰው ረብሻል አታስገቢ እያልኩ ነበር። እኔ እኮ አስገብተሽ ነበር። በመሀል ደግሞ አንድ ልጅን ሜንሽን እያደረጉ አስገቢያት ሲሉ አስገባው። ከዛ ነገሩ ወደ ጸብ። እኔ እንደዚህ አይነት ነገር እኔ ጸብ፣ ይሄ የሃይማኖት የብሔር ምናምን ነገር ውስጥ አልገባም። እኔም ጸብ ደስ አይለኝም። ያው ከተቻለ በመስረጃ ነው። እኔ አሁን ተመችቶኛል። የዛን ቀን ምንም አልደበረኝም። አይ ቲንክ እነሱ የደበራቸው ምን እንደሆነ አያውቀው። በእርግጥ ከኔ የተሻለ ሊያውቁ ይችላሉ። ለዛ ይሆናል። በእርግጥ እነሱ ያው አንዳንዶች አሉ ዝም ብሎ ከገቡ ለስድብ የሚገቡ። ምክንያቱም ስትሰብኪያቸው ወይ ደግሞ የሆነ መረጃ ስታመጪ ቀጥታ ያን መረጃ ውድቅ ከማድረጋቸው የሚያደርጉት ቀጥታ እኔን አይሳደቡኝም፣ ችግር የለውም እኔን ሃይማኖት ቀጥታ ሃይማኖቴን ይሰድባሉ ወይ ደግሞ ነብዬሽን ይሰድባሉ። ያ ደግሞ ጥሩ አይደለም። ሰው በመረጃ ተናገርከው ነገሩ ውሸት ነው ምናምን ከተባለ መረጃ መስጠት ነው። በእኔ በኩል ይምጡ፣ እዚህ ይምጡና ችግር የለም። አንቺ ጋር መጥቶ ከምረብሹ አስገባኝ ካለ እሱ ያስገባል። ሄዱ በይ ሲመጡ አስገባቸዋለሁ። እኔ አንቺ እንዲህ እያለሽ ማለት ነው። ያኔ በመረጃ ውድቅ ትሰማለሽ፣ አንቺም ታዳምጫለሽ። እንደዛ ይሻላል። አንቺ ካገቡ ረብሻለሁ፣ ከረበሹ ደግሞ ድንገት ማውጣት ከብድሻል። እሱ ጋር ሄዱ ያስገባል በይ አስገባቸዋለሁ። እኔ ይምጡ። እና እንደው ድንገት ሴቶች ከሆኑ ድንገት ያኔ እንትን ስሎ ነበር እኔ ቅር እንዳይልሽ እንጂ ኦርቶዶክሶች ከሆኑ ያኔ ቅር ልሻለሁ። አልናገርም፣ ይቅር በቃ። ያው መጽሐፍ ላይ ያለ ነው ግን አልናገርም። ቅር ካለሽ ጥሩ ሰው ስለሆንሽ አልናገርም። ሃይማኖትሽን አንቋሽሽ ዝም አልሽ ነው ያለው። እኔ በነገራችን ላይ አንድ ንግግር ያለ መረጃ አልናገርም። መረጃ አምጣ ካሉኝ እንሰጣለሁ። ያ አንድ ንግግር በተለይ ከመጽሐፍ ቅዱስና ከሌላ እምነት ከሆነ በምንም ታምር ያለ መረጃ ለምን መሰለሽ አምጣ ካሉኝ ይዋረዳለሁ በዚህ ህዝብ በፊት ገብቶሻል። ያለ መረጃ ግን ምንም እንትን አይደለም። አሁን ለምሳሌ ሴት ወራዳ ናት ይላል መጽሐፍ ቅዱስ ብልሽ አንቺ አሁን ይሄን አትቀበይ አይልም። ደግሞ ካሉ ይሄው በእኔ በኩል ይምጡና ላሳይሽ አንቺ እዚህ ያለሽ ማለት ነው። ለምሳሌ ሴት ልጅ አሁን የመጽሐፍ ኤክስሚያሮስ የሚባል አለ 154 ገጽ ላይ
የኦርቶዶክስ እምነት መጽሐፍት ነው። እና ሴት ልጅ ለምን አዳምን ከእግር ስር አልተፈጠረችም ብሎ ብጠይቁ ሴት ልጅ ድሮኑ ከላይ ከተፈጠረች ከዚህ አካባቢ ማለት ነው ኩሩ ነበረችና የባሰ ትኮራ ነበር። ዝቅ ብሎም ከእግር በፈጥራት ድሮም ወራዳ ነበረችና የባሰ ትዋረድ ነበር አለ። ለዛ ነው ከዚህ መካከል ፈጠራት። ድሮም ወራዳ ነበረች እንዳትዋረድ ይላል መጽሐፍ። ስለዚህ አሁን ሴት ልጅ ወራዳ ናት ወይ ብዬ ብጠይቅ ተሳደበልልኝ ይችላሉ። አይ አላለም ካሉ ይሄው በኔ በኩል መጥቶ አሳየኝ ይበሉ። የኦርቶዶክስ ቤተክርስቲያን አሳያቸዋለሁ አውጥቼ መጽሐፍ ቅዱስ ማሮስን ማለት ነው። እና ይቀጥልና አሁንም ሴት ልጅ ደካማ ፍጥረት ስለሆነ ይችላል። አንደኛ ጴጥሮስ ላይ ብትመለከች ባሎች ወይ በጥበብና በምን ከነሱ ጋር ኑሩ፣ ደካማ ፍጥረት ስትፈጠር ደካማ ስለሆነች ነው የሚለው። ሶ ትንገባለን ጀነት የምንገባ እኛ ጀነት የምንገባው የተሰጠን ትእዛዝ ስንቀበል ነው። ለምሳሌ ነብዩ መሐመድ ይሄን ስላገቡ አይ ጀነት አይገባ ወይ ደግሞ ይሄን ስላገቡ ነብይ አይሆኑም የሚልም መጽሐፍ ቅዱሳዊ ትምህርት የለም። 3-4 ያገባም ነብይ ሊሆን ውሽማ ነው ባለው በአማርኛ ፍቅረኛ ነው። እሺ 300 ፍቅረኛና 700 ሚስቶች አሉት። አሁን እሱ ገብቶሻል። ለምሳሌ ያዕቆብ ብንመለከት 2 ኢታማሞች ነው አገባ። አሁን ይሄን ብነግርሽ ሙስሊም ውስጥ ነብይ ሙስሊም አገባ ይባል በኢየሱስም ይሄን ነብይ ብዬ እንደተቀበላለሁ 2 ሚስቶችን አገባ ይባላል። ይሄ 2 ኢታማሞች ታላቅና ታናሽ አገባው ያዕቆብ። ያዕቆብ ማለት ደግሞ የይሁዳኖች ወይ ደግሞ የእንትኖች እስራኤላውያን አባት ነው። የ12ቱ እንትን አባት ነው። ስለዚህ እሱ አሁን ራሔልና ርብቃን አገባ። መጀመሪያ ሄዶ ሊያገባ ሲሄድ እሱ ያፈቅራት ትንሿን ነው። አፈቅሯት አገባለሁ ስል አባቱ ደግሞ ታላቁን ሰጣ። ታላቁ ደግሞ አይኗ ትንሽ ካገባ በኋላ አይኗ ትክክል አይደለም ትንሽ እንትን አለው እና እኔ እኮ እቺን አላልኩም ስለ አይ እኛ በእኛ ዘመንና ወይ ደግሞ በባህላችን ታላቋ እያለች ታናሹ ማግባት ክልክል ነውና የኛውን አግቢ አላ። ከዛ በኋላ እሺ የሆነ ነገር ልስራለህና 7 ዓመት በግ ጠብቀህ ከዛ ታናሿን ደግሞ ሰጥሃለሁ ተባለ። እሺ ብሎ ጠበቀ በጉን። 7 ዓመት በኋላ ደግሞ አገባ 2 ኢታማሞች። ከዛ አንዷ ላይ ቀናች። አይወልዱም ነበር ሁለታቸውም ለመጀመሪያ ጊዜ። ከዛ አንዷ እኔ ካልወለድኩም ሰራተኛ አለች እሷ ጋር ተኛ አለች። እሺ ብሎ እሱም አላሻፈረውም ተኛ። ታናሿም እንዴት ታላቋ እንዴት አደርጋለች ብላ በቅናት እሷም ሰራተኛዋን ሰጠች። እሺ ብሎ ከሰጣችን ብሎ እሱ ደስ ብሎት ከዚህኛው ገተኛ ከ2 ሰራተኞች ወለደ ማለት ነው። አሁን 2 ኢታማሞች አገብቶ ለምን ያዕቆብ የዚህ ሁሉ ነብይ ሆነ? እንዴት ነብይ ሆነ? ነብይ አይደለም ብላቸው እስቲ መረጃ አምጣሉ እንችላለን። ምክንያቱም እግዚአብሔር ምን አላለም? አልተቆጣውም። 2 ኢታማሞች ማግባትን አይ ትክክል አይደለም አላለው። ሰራተኛ ቤት ውስጥ አለችው ያለ ምንም ስርዓት አገባ። አይ አልሆንም ለምንድን ነው ሰራተኛዎቹን የሚያገባ ተብሎ ነብይ አይደለም አላለም። ክርስቲያኖቹም አላሉም፣ እግዚአብሔርም አላለም። እንደውም ከነቢያቶች የተመረጠ ያዕቆብ ነው። እስራኤል ይባላል ስሙ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ስላደረጉ ነብይነታቸውን አንቀበልም እርኡ የሚሉ ሰዎች ከዚህ የበለጠ ብዙ መጽሐፍ ውስጥ አለ። ቁም ነገሩ ግን ምንድነው ያስተማሩት? እነዛ ሲያስተምሩ ይሄን ድርጊት ሲያደርጉ እግዚአብሔር ከልክሏቸዋል ወይስ ፈቅዶላቸዋል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያገቡ ተፈቅዶላቸው ነው ማግባት። ሳይፈቀድላቸው አገቡት የለም።
እሱ ከፈቀደላቸው አይ እኛ ደግሞ በራሳችን ዝም ብለን በራሳችን አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ስላደርጉ አያደርግም መጽሐፍ ቅዱስ ላይ እኮ የሆነ እንትን ብኖር እንወስደዋለን የሆነ ህግ ካለ ህግ መስልሽ ምንድነው የሚባለው ህግ ጋታው ይሄ ያደረገ ሰው ነብይ ሊሆን አይችልም ብባል በቃ ያ መስፈርት ተላሟላም ነው መሐመድ ሰለላሁ ዐለይሂ ወሰለም እንል ነበር የተቀመጠ መስፈርት ምንም የለም አንድ ነብይ ላለማድረግ የተቀመጠ መስፈርት የለም ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በቁርአኑ ሲናገራቸው መሐመድ ሰለላሁ ዐለይሂ ወሰለም ልክ ነቢያቶች ከዚህ በፊት እንዳለፉ ነቢያቶች እንጂ ሌላ ነገር አይደለም ነብይ ነው ይላል እንደዚሁም ምዕራፍ 1 ላይ ምን ይላቸዋል እኔ የላኩ ልክ እንደ ከበፊት እንደነበሩ ነቢያቶች ከአንዱ አምላክ ውጪ ሌላ አምላክ አትገዙ በማለት እንጂ ወደ ህዝቦቻቸው አላክን ማለት ስለዚህ ነብዩ መሐመድ እና ከዛ በፊት የነበሩ ነቢያቶች የተላኩት ሁላቸውም አንዱን አምላክ እንዲገዙ ብቻ ነው ህዝቦቹ ለዚህ ነው አላህ ምዕራፍ 16 ቁጥር 36 ላይ ያ ሙሐመድ ሰለላሁ ዐለይሂ ወሰለም ካንተ በፊት ብዙ ነቢያቶችን ልከናል ወደ ህዝቦቻቸው ስንልካቸው ግን ጣዖትን አታመልኩ ከአንዱ አምላክ ውጪ በማለት ወደ ህዝቦቻቸው ላክን ይላል ትልቁና ቁም ነገሩ ነቢያቶች የተላኩት ከጣዖት እንድርቁ ከአንዱ አምላክ በስተቀር ሌላ አማልክትን አምላክ አድርጎ እንዳይገዙ ነው ላካቸው ስለዚህ የኛ ትልቁ ነገር ቁንጮው ይሄ ነው እኛ ከዛ ፊት ሲያስተምሩ የነበሩ ነቢያቶች አንዱን አምላክ እንጂ ሌላ አምላክን አትያዙ ብሎ ሲያስተምሩ ነበር ነብዩ መሐመድም ሌላ አዲስ ነገር ያመጡት ነገር የለም እነሱም ሲመጡ ህዝቦች ወይ ከአንዱ አላህ ውጪ ሌላ አምላክን አትገዙ ሲሉ ነበር 13 አመት ገና ሰላት ስግደት ሲሉ ምንም አላስተማሩም ይህ ደግሞ አንድ ሙስሊም ይሄን ከሌለ ሙስሊም አይባልም ምክንያቱም የእስልምና ምሰሶ ቤዚክ ነገሩ ምንድነው አንድን አምላክ ማምለክ ነው አንድ አምላክ ሳትገዢ ጥሩ ነገር በጎ ስራ ሰራለው ብትይ ተቀባይነት የለውም አላህ ምለን ይሄ ነው አምላኩን ያላወቀ የፈለገ ነገር በስራ ተቀባይነት የለውም መጀመሪያ ለምሳሌ አንድ ሰው ሱሪን ሳወልቅ ሽንት ቤት ብገባ ትርጉሙ ምንድነው ሱሪውን አበላሽ እንጂ መጀመሪያ ሱሪውን ሲያወልቅ ነው ሽንት ቤት መውጣት የሚችለው ከዛ ውጪ ሽንት ቤት ገባ አይባልም በራሱ ላይ ተጸዳዳ ይባላል ስለዚህ መጀመሪያ ንጹህ ለመሆን አንዱ አምላክን ብቻ ስትገዢ ከዛ በኋላ ነው ሌላ ስራዎችን መስራት የምትችይ ማለት ነው ለዚህ አላህ Subhanahu Wa Ta'ala لو كان فيهما آلهة إلا الله لفسدتا ይላል ከአንዱ አላህ ውጪ ሁለት አማልክት በዚች ዓለም ቢኖሩ ይላል አላህ Subhanahu Wa Ta'ala አንዱን ባጠፋ ነበር ወይ ደግሞ አንዱን እኔ ለምሳሌ በዚህ በኩል ጨረቃ አውጥቼ ነበርና ስንት አመት ወይ ፀሐይ በዚህ በኩል አውጥቼ ነበርና አይ አሁን ደግሞ ተራይ ነውና በዚህ ይውጣ ይል ነበር አሁን እንደምታያቸው ዩኒቨርሳሎች እንዲህ ባልተመለከትሽ ነበር አንድ አስተዳደር ብቻ ስለሆነ ነው በነበሩት ስርዓቶች ውስጥ እየተንከሳቀሱ አሉት ስለዚህ እስልምና አንድ አምላክ ብቻ እንድንገዛ ከዛ ፊት ምን ነበሩ ነቢያቶች አንድ አምላክ እንድገዙ ብቻ ድንገት ውሸት የምትሉ በኔ በኩል መግባት ከቻላችሁ እሷ ከምታዳምጥ በኔ በኩል መግባት ትችላላችሁ ግቡና ጥያቄ ላቀርብላችሁ ወይ እናንተ ትጠይቁኛላችሁ ማለት ነው በኔ በኩል ነው ተስማማን ላኩልኝ ምንድነው አንድ አምላክ ብሎ ሲያስተምር ነበር ነብዩ መሐመድ ብቻ አይደለም እስቲ አንድ ነብይ ኢየሱስም ይሁን አብርሃምም ይሁን ኖህም ይሁን ኢስሐቅም ይሁን ያዕቆብም ይሁን ሎጥም ይሁን የፈለገ ነብይ ይሁን እስቲ ስለ አብ ወልድ መንፈስ ቅዱስ አህዱ አምላክ ብሎ ያስተማረ አንድ ነብይ ካለ ስለ ስላሴ ማለት ነው አንድ ነብይ ያስተማረ ካለ መረጃ ሊያሳየኝ ይችላል ይሄው መግባት ይችላል ነጋ በኔ በኩል እሸት ይያላችሁ ስለሆነ እዚህ ነው የምትታዩት አስገባችኋለሁ አስገባ በሉኝ ማንንም አንድ አስተማሪ አንድ ነብያት ያስተማረ የለም ሲያስተምረው ነበር ወደ አንዱ አምላክ ነው አምላክም ሲጣራ ነበር ወደ አንዱ አምላክ እኔም ብቻ ተገዙኝ ትንቢተ ኢሳይያስ ምዕራፍ 4 ቁጥር 44 ላይ ሰማይና ምድር ሲፈጥር ማንንም ከኔ ጋር ነበር ብቻ ነበርኩ ለሲዘረጋ ማንንም አልነበረም ከሱ ጋር እኔ ብቻ ይያለ ስማማን ስለዚህ አንዱ አምላክ ብቻ እንድንገዛ እሱን እንድናመልክ ዛሬም እኛ የነቢያቶችን ፈለግ ተከትለን ወደዛ ጥሪ ነው የምናደርገው ስለዚህ አንዱ አምላክን ሳታመልኩ ሙስሊም ሳትሆኑ አትሙቱ ያን ጥሪ የምናደርገው
አላህ Subhanahu Wa Ta'ala ስለሚያዘን ነው። አላህ ምዕራፍ 3 ቁጥር 102 ላይ ምን ይላል? ያ አዩሀለዚነ አመኑ እናንተ አማኞች አመን የምትሉ ሰዎች ሆይ አላህን ተገቢ ፍራቻውን ፍሩ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም ሳትሆኑ ግን አትሙቱ ይላል። ለምን ነው አላህ ሙስሊም ሳትሆኑ አትሙቱ ብለው እንዴ? ለምን እስቲ ጆሮ ያላችሁ ጆሮአችሁን አጣችሁ እንዳትመጡ፣ አይን አላችሁ አይናችሁን ትታችሁ እንዳትመጡ፣ ጥርሳችሁን ትታችሁ አትምጡ ለምን አላለም እንዴ? ይሄም እኮ የሱስ ስጦታ አልነበረም እንዴ? ግን አላህ Subhanahu Wa Ta'ala ከዛ ሁሉ ከግር ከምናምን ጋር ፈጥሮን ልክ እስልምና ትታችሁ አትምጡ ምለው ምክንያቱም ሙስሊም ሆነን ስለተፈጠር ነው። አላህ በቁርአኑ ላይ ምዕራፍ 30 ቁጥር 30 ላይ ሰው ሁሉ ሙስሊም ሆኖ ይፈጠራል ይላል። ለዛ ነው መጽሐፈ ኤክስሚያሮስ ላይ ብትመለከቺ አንድ ሴት ልጅ ተወልዳ 80 ቀን ሳይደርስ ወይ በ80 ቀን ካልተጠመቀች ወንድ ልጅ በ40 ቀን ካልተጠመቀ ክርስቲያን አይባልም። ምን ትያለሽ? አንድ ሴት ተወልዳ በ80 ቀን ካልተጠመቀች ክርስቲያን አይደለችም። ታዲያ ምንድናት? ክርስቲያን ካልሆነች። ወንድ ልጅ በ40 ቀን ካልተጠመቀ ክርስቲያን አይደለም። ታዲያ ምንድነው? ሙስሊም ነው። እኛ እኮ ሙስሊም ሆነን ነው የምንፈጠረው ነው የምንለው። እንደውም 3 ዓመት ካህኑ ተነግሮት ካልጾመ ካልጠመቀ 3 ዓመት ከሁሉም ተለይቶ ይጾማል። ወይ ደግሞ ቤተሰቦቹ ካልተናገሩ ቤተሰቦቹ ለካህኑ ካልተናገሩ ቤተሰቦቹ ከመእመናኑ ተለይቶ 3 ዓመት ይጾማሉ ይላል ለጥፋታቸው። እስቲ አባቶችን አንቺ ገብተሽ ጠይቂና አንድ ሕፃን ልጅ ወንድ ከሆነ 40 ቀን ሳይሞላ ከሞተ ወይ ደግሞ 80 ቀን ሳይሞላት ብትሞት ግቢው ትቀበራለች ወይ ብለሽ ጠይቂያቸው። ድንገት ካወሽም ልታገት ትቻለሽ። በኔ በኩል ላኩ ብያለሁ። 10 ጻፉ ክርስቲያኖች ካላችሁ። አሁን በማወራ ላይ ትዋሻለ መልሳለኝ ምናምን የምትሉ ከሆነ 10 ቁጥር ጻፉልኝ አስገባችኋለሁ። እሺ ዳንኤል በጣም ተሳዳቢ ነህ ግን አስገባሃለሁ። እንደው እስቲ በጣም ተሳዳቢ ነህ፣ ስርዓት ከሌለ አስወጣለሁ። እሺ ኢልያስም ካላችሁ ሙስሊሞች አትላኩ ክርስቲያን ብቻ ነው አልኩኝ። ኡስታዝ ለምን ዝም ብለህ ትቀጥፋለህ? ለምን ያለ መረጃ ዝም ብለህ ትቀጥፋለህ? አንተ ለምን ቀጣፊ ትሆናለህ? እሺ የምን ቤተ እምነት ነው? ችግር የለውም እሱን በመረጃ እናያለን። ተረጋጋና። እኔ ክርስቲያን ነኝ። አንተ ሙስሊም አይደለህ? ኦርቶዶክስ ወይ ጴንጤ? ተመሳሳይ ነው የምጠይቅህ፣ ትመልሳለህ። ኦርቶዶክስ ነህ ትጠይቀኛለህ። ችግር የለውም። ኦርቶዶክስ ነህ ወይ ጴንጤ? ችግር የለውም። አንተንም ተመሳሳይ ጠይቃለሁ፣ ትመልሳለህ። ችግር የለውም፣ መልስልሃለሁ። አንተ ጴንጤ ነህ ኦርቶዶክስ? ራይ ኖ ኔክስት ኩዌስችን ትሄዳለህ። መልስ። የትኛው ቤተ እምነት ነህ? እኔ ሙስሊም ነኝ። ከሙስሊም የትኛው? ዋህብያ፣ ሱና፣ አለ ሱና ወልጀማ፣ ሺያ ወይስ የትኛው? አላቃቸውም እነሱ። እኔ ሙስሊም ነኝ። ትፈራለህ? አላህ ስሙን ሰጠኝ። ምዕራፍ 22 ላይ በመረጃ ነው የምሰጠነ። ምዕራፍ 22 ላይ ቆይ አዳምጥ። አንተ አላህ አርሽ ላይ ነው የሚገኘው ትላለህ። አርሽ ላይ አይገኝም ብለው የሚያስተምሩ አሉ። አንተ የትኛው ነህ? ቆይ ጠየቀኝ አይደለ? ቀስ በላ። እኔ ያስገባሁት በስርዓት እንድታወራለህ። ማታወራ ከሆነ አወርዳለሁ። እኔ ቀስ ብዬ በስርዓት ማውረድና ሚውት ማድረግ እኮ ባህሪህ ነው። እኔ እንደማታስወራ አውቃለሁ፣ ግን ሴት እያስገባ ዝም ብላ አታታል። ወንድ ከሆንክ ይሄው ጅራታ አለ ተፈለክ ማለት ነው። እስቲ አንተ ወንድ እስቲ ና በመንደረየልክ ሴቶች አታታል። እስቲ አንተ ወንድ ከአንድ ንጽጽር የሚሰራ ጋር እስቲ አውራ። ይሄው ማሊፍ መንደረደ እፎይም ታስለሰው መንደረደ እምቴ ወይ እፎይ ሚቲ ጅራታዎችን ጅራታዎችን ሚያሲ አዳምጠኝ። መንደረደ እምቴ ዱበርቶተን ጄኪን ይሄው አዳምጠኝ አንዴ ቆይ። ረጋ ማለ ሲሞን ወደስ ሻለ ስትል አልነበረም? ላወርድህ በስርዓት ታወራም። በመረጃ እናውራ። ካለበለዚያ ማሊፍ መንደረደ እምቴ ዱበርቶተ ጄክተት በመረጃ እናውራ። ዋንሲ ጋፋቱ ማሊፍ እንደ ቢስቱ ለምን ተሳደባለህ? ጥያቄን ባግባቡ ነንጋፈዳ ቆይ መጀመሪያ አዳም ከንኒ ቆይ ከአንቺ ጋር አንቺን ስልሽ የቆየውን ልጠይቀው። በጣም ብዙ ሲያወራ ነበር። እኔ ከተናገርኩት ውሸት ነው ካልከኝ እስቲ አሁን ኦርቶዶክስ ነህ ላውጣልህና ጠይቀኝ። ውሸት ነው አልከኝ። አሁን ለምሳሌ ሴት አሁን አንተንም ልጠይቅህ ነው። ቆይ እሺ አንዴ ቆይ። ሴት ልጅ በ80 ቀን ካልተጠመቀች ነው
ክርስቲያን አይደለችም ነው እውነት ነኝ። ቆይ ልጠይቅ አንተ ያወራው ልጠይቅህ ነው። እሺ ዋሸ ወይስ እውነት ነው? ይሄን ነገር የመጀመሪያ ሴት ልጅ በ80 ካልተጠመቀች ክርስቲያን አይደለች የሚለው ኤክስማሮስ መጽሐፍ ላይ አይደለም? አውጥቼ ላሳይ። ውሸት ነው። እኛ ሲፈጠርም ክርስቲያን የክርስቶስ መሆናችን ለማረጋገጥ ነው እንጂ ሲፈጠርም እኛ ክርስቲያን ነን። መረጃ እኛ ክርስቲያን ነን። አንተ ሙስሊም ነው የሚል አምጣ። መረጃ አምጣ። አንተ ሙስሊም ነው የሚል አንተ ነው እኮ ክሌም አደረግኩ። አምጣ። አንተ እኮ ሙስሊም ነኝ ክርስቲያን ነኝ ሲወለድ አልክ አይደለም? አንተም እየፎከርክ አይደለ? አንተም ሙስሊም እያልክ እኔ ሰጣለሁ። መሐመድ መሐመድ ከመምጣቱ በፊት የተጻፈ ሙስሊም የሚል አምጣ። ዳንኤል ኖ አይደለም፣ ዳንኤል አይደለም። መሐመድ ከመምጣቱ በፊት ሙስሊም የሚል የተጻፈ የተስተማረ ትምህርት ካለ አምጣ። ታደርጋለህ? ላወርድህ? ታፕታፕ ታደርጋለህ? እቺ መልስልኝ። ስራ ከሄ ብቻ ስለሆነ ታፕታፕ አድርገው። ይቅርታ። እሺ መልስ። እቺ መልስ። ይቅርታ። እኔ በመረጃ የማያወራ ሰው ጩኸት ብቻ ምንም ትርጉም የለውም። ቅድም ብያለሁ። አንተ እኮ ትረብሻለህ። እያወቅኩ እኮ ነው ያስገባሁት። እንደው እሷን ደስ እንድላት ብቻውን ያወራኛል እንዳትል ገብተህ በመረጃ እንድታወራ ነው ያስገባው እንጂ መማማር እንችላለን እኮ። አንተ ከታብታብ ውጭ ምንም የለህም። ብትወርድ ታብ ነው የምታደርገው። ከዛ ውጭ ምንም እንትን የለህም። ግን እዚህ ላይ ብትመጣ ብዙ ሰዎች ማስተማር ትችላለህ። እድሉን ሰጠው እኮ። እዚህ 1300 ተቀምጦ እድሉን እንድታስተምር ሲሰጥህ በእድል መጠቀም ነበረብህ። እኔ ዋሸሁትን መረጃ አውጥተህ ማሳየት ነበረብህ። ከዛ በለጠ ምን ላደርግልህ? መረጃ አምጣ አስተምር ሰዎችን አልኩ። ዋሽታል ስላልከኝ እኔ አልዋሽም። መረጃ ላውጣልህ ስል አይ አልክ። ምን ላድርግ? ስለዚህ አንድ ሰው ሲፈጠር ክርስቲያን ነበር የሚል ካለ እኔ ሁለተኛ ይሄው እዚህ ላይ ከእሷ ጋር ክርስቲያን ሁኜ ነው የምመለሰው ወደ ኦርቶዶክስ ተመልሼ። አንተ ሰው ሲወለድ ክርስቲያን ነበር የሚለው አንድ መረጃ ካመጣልኝ እንኳን ዛሬ ከዚህ በፊት ገና 1000 ዓመት ተጨምሮበት አታመጣም። ድንገት ከተጻፈበት መጽሐፍ ቅዱስ ከተቀየረ እንጂ እንዴ ክርስቲያን ተብሎ እኮ ስም የተሰጠ ገና ኢየሱስ ክርስቶስ ካረገ በኋላ በስንተኛ በአንደኛ ክፍለ ዘመን ውስጥ ባርናባስ እኮ ነው ወደ ጤርሴስ ሄዶ መጽሐፍ ቅዱሳዊ መረጃ እየሰጠውክ ነው። ምዕራፍ 11 ቁጥር 26 ላይ የሐዋርያት ሥራ ላይ ምን አለ? ሰዎችን ፈለጋ ሄዶ አግኝቷቸው ሰብስቧቸው ካስተማረ በኋላ ከዛሬ በኋላ እናንተ ክርስቲያን ናቸው ብሎ ያስተማረ ለመጀመሪያ ጊዜ ክርስቲያን የሚባለው መጽሐፍ ስም ራሱ ተጠቀሰ ያኔ ነው። ኢየሱስ ካረገ በኋላ ነው። ከዛ በፊት የለም፣ ማንም ማያውቅ የለም። ከየት ልታመጣ ነው ክርስቲያን? ክርስቲያን ራሱ እምነት ነው የሚል ካገኘው ክርስቲያን ማለት እምነት ነው የሚል ከመጽሐፍ ቅዱስ ካገኘው እኔ ሁለተኛ ሙስሊም ነኝ ብዬ ለራሴን አላወራም። ክርስትና እምነት ነው የሚለው ታመጣላችሁ። የለም አታመጡ። ይህን አይል እኮ ነው መረጃ አምጡ የምላችሁ ሰው ፊት ለፊት ተቀምጬ ክርስትና ተመሳሳይ ነው የምጠይቅህ። ትመልሳለህ? ኦርቶዶክስነት ትጠይቀኛለህ። ችግር የለም። ኦርቶዶክስነት ወይ ጴንጤ ችግር የለውም። አንተንም ተመሳሳይ እጠይቃለሁ። ትመልሳለህ? ምንም ችግር የለውም። መልስልሃለሁ። አንተ ጴንጤ ነህ ኦርቶዶክስ? በጣም ጥሩ። እኔ ኦርቶዶክስ ነኝ። አንተ የት ነህ? እሺ፣ ከኦርቶዶክስ ስናገረ ነበረ መረጃዎች ካመጣ ቆይ አንተ የትኛው ቤተ እምነት ነህ? እሺ፣ በተራይ ትጠይቀኛለህ። መልስ በተራይ ኔክስት ኩዌስችን ትሄዳለህ። መልስ። የትኛው ቤተ እምነት ነህ? እኔ ሙስሊም ነኝ። ከሙስሊም የትኛው? ዋህብያ፣ ሱና፣ አለሱና ወልጀማ፣ ሺያ ወይስ የትኛው? አላቃቸውም እነሱ። እኔ ሙስሊም ነኝ። ትፈራለህ? አላህ ስሙን የሰጠኝ ምዕራፍ 22 ላይ በመረጃ ነው የምሰጥህ። ምዕራፍ 22 ላይ ቆይ አዳምጥ። አንተ አላህ አርሽ ላይ ነው የሚገኘው ትላለህ። አርሽ ላይ አይገኝም ብለው የሚያስተምሩ አሉ። አንተ የትኛው ነህ? ቆይ ጠየቀኝ አይደለ? ቀስ በላ። እኔ ያስገባሁት በስርዓት እንድታወራለህ። ማታወራ ከሆነ አወርዳለሁ። እኔ ቀስ ብዬ በስርዓት ማውረድና ሚውት ማድረግ እኮ ባህሪህ ነው። እኔ እንደማታስወራ አውቃለሁ፣ ግን ሴት እያስገባ ዝም ብላ አታታል። ወንድ ከሆንክ ይሄው ጅራታ አለ ተፈለክ ማለት ነው። እስቲ አንተ ወንድ እስቲ ና በመንደር ላይ ሴቶች አታታል። እስቲ አንተ ወንድ ከአንድ ንጽጽር የሚሰራ ጋር እስቲ አውራ። ይሄው ማሊፍ መንደረደ
ወይ ፎይ ሚቲ ጅራታ ጅራታ ወጅን አዳምጠኝ ጅራታ ወጅ ሚያሲ አዳምጠኝ መንደረ ደምቲ ዱበርቶተን ጄኪን ያው አዳምጠኝ አንዴ ቆይ ረጋ ማለ ሲሞን ወደስ ማሻለ ስትል አልነበረም ላወርደ በስርዓት ታወራም በመረጃ እናውራ ካለበለዚያ አሊፍ መንደረ ደምቲ ዱበርቶተ ጄክተቲ በመረጃ እናውራ ዋንሲ ጋፋቱ ማሪፍ እንደብስቱ ለምን ተሳደባለ ጥያቄን ባግባቡ ነንጋ ፈዳ ቆይ መጀመሪያ አዳም ከንኒ ቆይ ከአንቺ ጋር አንቺ ስልሽ ቆየውን ልጠይቀው በጣም ብዙ ሲያወራ ነበር አዎ እኔ ከተናገርኩት ውሸት ነው ካልከኝ እስቲ አሁን ኦርቶዶክስ ነህ ላውጣልህና ጠይቀኝ ውሸት ነው አልከኝ አሁን ለምሳሌ ሴት አሁን አንተንም ልጠይቅ ነው ቆይ እሺ አንዴ ቆይ ሴት ልጅ በ80 ቀን ልጠይቅ ነው ክርስቲያን አይደለች ልጠይቅ ነው ሱነት ነኝ ቆይ ልጠይቅ አንተ ያወራው ልጠይቅ ነው እሺ ዋሸ ወይ ሱነት ነው ይሄን ነገር የመጀመሪያ ሴት ልጅ በ80 ቀን ካልተጠመቀች ክርስቲያን አይደለች የሚለው ኤክስማሮስ መጽሐፍ ላይ አይደለም አውጥቼ ላሳይ ውሸት ነው እኛ ሲፈጠርም ክርስቲያን የክርስቶስ መሆናችን ለማረጋገጥ ነው እንጂ ሲፈጠርም እኛ ክርስቲያን ነን መረጃ እኛ ክርስቲያን ነን አንተ ሙስሊም ነው የሚል መረጃ አምጣ አንተ ሙስሊም ነው የሚል አንተ ነው እኮ ክሌም አደረግኩ አምጣ አንተ እኮ ሙስሊም ነኝ ክርስቲያን ነኝ ሲወለድ አልክ አይደለም አንተም እየፎከርክ አይደለ አንተም ሙስሊም እያልክ እኔ ሰጣለሁ መሐመድ ከመምጣቱ በፊት የተጻፈ ሙስሊም የሚል አምጣ ዳንኤል ኖ አይደለም ዳንኤል አይደለም መሐመድ ከመምጣቱ በፊት ሙስሊም የሚል የተጻፈ የተስተማረ ትምህርት ካለ አምጣ ታደርጋለህ ላወርድህ ታፕታፕ ታደርጋለህ እቺ መልስልኝ ስራ ከሄ ብቻ ስለሆነ ታፕታፕ አድርገው ይቅርታ እሺ መልስ ይቅርታ እኔ በመረጃ ማወራ ሰው ጩኸት ብቻ ምንም ትርጉም የለውም ቅድም ብያለሁ አንተ እኮ ትረብሻለህ እያወቅኩ እኮ ነው አስገባሁት እንደው እሷን ደስ እንድላት ብቻውን ያወራኛል እንዳትል ገብተህ በመረጃ እንድታወራ ነው አስገባው እንጂ መማማር እንችላለን እኮ አንተ ከታፕታፕ ውጭ ምንም የለህም ብትወርድ ታብ ነው የምታደርገው ከዛ ውጭ ምንም እንትን የለህም ግን እዚህ ላይ ብትመጣ ብዙ ሰዎች ማስተማር ትችላለህ እድሉን ሰጠው እኮ እዚህ 1300 ተቀምጦ እድሉን እንድታስተምር ሲሰጥህ በእድል መጠቀም ነበረብህ እኔ ዋሸውትን መረጃ አውጥተህ ማሳየት ነበረብህ ከዛ በለጠ ምን ላደርግልህ መረጃ አምጣ አስተምር ሰዎችን አልኩ ዋሽታል ስላልከኝ እኔ አልዋሸው መረጃ ላውጣልህ ስለ አይ አልክ ምን ላድርግ ስለዚህ አንድ ሰው ሲፈጠር ክርስቲያን ነበር የሚል ካለ እኔ ሁለተኛ ይሄው እዚህ ላይ ከእሷ ጋር ክርስቲያን ሆኜ ነው የምመለሰው ወደ ኦርቶዶክስ ተመልሼ አንተ ሰው ሲወለድ ክርስቲያን ነበር የሚለው አንድ መረጃ ካመጣልኝ እንኳን ዛሬ ከዚህ በፊት ገና 1000 ዓመት ተጨምሮበት አታመጣም ድንገት ከተጻፈበት መጽሐፍ ቅዱስ ከተቀየረ እንጂ እንዴ ክርስቲያን ተብሎ እኮ ስም የተሰጠ ገና ኢየሱስ ክርስቶስ ካረገ በኋላ በስንተኛ በአንደኛ ክፍለ ዘመን ውስጥ ባርናባስ እኮ ነው ወደ ጤርሴስ ሄዶ መጽሐፍ ቅዱሳዊ መረጃ እየሰጠውክ ነው ምዕራፍ 11 ቁጥር 26 ላይ የሐዋርያት ሥራ ላይ ምን አለ ሰዎችን ፈለጋ ሄዶ አግኝቷቸው ሰብስቧቸው ካስተማረ በኋላ ከዛሬ በኋላ እናንተ ክርስቲያን ናቸው ብሎ ያስተማረ ለመጀመሪያ ጊዜ ክርስቲያን የሚባለው መጽሐፍ ስም ራሱ ተጠቀሰ ያኔ ነው ኢየሱስ ካረገ በኋላ ነው ከዛ በፊት የለም ማንም ያቀለም ከየት ልታመጣ ነው ክርስቲያን ራሱ እምነት ነው የሚል ካገኘው ክርስቲያን ማለት እምነት ነው የሚል ከመጽሐፍ ቅዱስ ካገኘው እኔ ሁለተኛ ሙስሊም ነኝ ብዬ ራሴን አላወራም ክርስትና እምነት ነው የሚል ታላችሁ የለም አታመጡ ይህን አይል እኮ ነው መረጃ አምጡ የምላችሁ ሰው ፊት ለፊት ተቀምጬ ክርስትና